ምን አደረገች? ፋርቲስ ተቀመጭ። አሁን አትችልብኝ። በቃ ዝም በይ። እኔ ካንቺ ጋር ችግር ሳልችቶኛል። እየቀረጸ ነው። ለምን እንደሚቀርጸው ቤት አትንካኝ። እሺ አልነካሽም ነው። ወደ ካሜራ አትጠጊ። ቁጭ በይ። ወደ ካሜራ አትጠጊ። ዝም በል አንተ። ምንድን ነው የሚሰራው ቤት ውስጥ? ምንድን ናችሁ? ማናችሁ? እሺ ለምን እንኳን ስለሰራው ነው ከበሬ ነው ሰበሰብከው? አትግባ። አገባህም። ዝም በል። እንደዚህ ያላልሻትም እኮ አስተምራታለሁ፣ አሳድጋታለሁ። እኔ ጋር አገባህም። ይሄ ቤተሰብ ጉዳይ በፍቅር የመመለስ አይነት ጉዳይ የላትም። ከፈለገች መውጣት፣ ከፈለገች መግባት፣ ከፈለገች ጓደኞቿን ጎረምሶች የሚሆኑ ሴቶቹ ይዛ መጣ እንደፈለጉ አብሮ መሆን። የገዛ ሚስትህን እንደዚህ ትሪት አታደርግም። የሰው ዝም ብለህ ታሽቃብጣለህ በማያገባ ማለት ነው። አንዱ ፈጣሪን ፍሪች ሳልጅ የሰው ሰው አትባል። ዝም በል። ግን ይሄን ነገር ስንት ቀን ነው ደጋግመህ? በቃ ዝም በል። አይመለከትም አልኩህ አይደል? ዝም በል። አያገባህም። በቃ በማያገባ አትግባ። የራስህን ህይወት ነው። ለምንድን ነው የማያገባ? በቃ ዝም በል። ህፃን ልጅ እኮ ነች። ድንገት እንኳን እናቷ ስትደውልላት ወይ ደግሞ በስልክኛ ስናገናኛት ዝም በይ ነው፣ ምንም እንዳትናገሪ ነው የምትላት። ታስፈራራታለች። ብዙ እንትን ነው የምትልባት። ለምን እንደሆነ እኔም እንድትጠየቅ ነው። እሱን ነው ሞራው የምፈልገው። አንቺ አታነሽም እንዴ? እሷ ደግሞ ቤቱንም ዝም በል። በቃ አያገባህም። ለምን አታጸዳም? ምን ችግር አለ ብታጸዳ? አራት ይግፋለሁ። ምንም ግፍ አይደለም ይሄ። በቃ ሰርታ ነው መኖር ያለባት። ማንም ሰው ሰርቶ ነው የሚኖረው። ሰላም የተወደዳችሁና የተከበራችሁ ውድ ተመልካቾቻችን እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ዛሬ በእውነታ ሚዲያ ነው እንግዲህ የመጣሁት። አዲስ ጉዳይ አዲስ እውነት ይዘን የመጣ ነው። አንድ ወንድማችን ቤት እንገኛለን። ያው ከሱ ጋር የተወሰነ ቆይታ ይኖረናል። ከዛ በፊት ግን አንዳንድ መልእክቶችን ማስተላለፍ ፈልጋለሁ። ምንድነው ኮሜንት ላይ ብዙ ሰዎች ብዙ ሀሳቦችን ስታነሱ ነበረ። በሚዲያ ጉዳይ ከሆነ ያው እውነታና አስታራቂ የሚለው አዲሱ ስራችን ነው። እነሱ ብቻ ናቸው የኔ ቻናሎች። ሌላው በተጨማሪ ደግሞ ብዙ ሀሳቦችን እያነሳችሁ ነበርና እሱን ያው የጊዜ ማጠር ጉዳይ ነው። ስለዚህ እነሱንም ወደ እናንተ መተን ያለውን ነገር እስከምንሰማ በትዕግስት እንድትጠብቁን በአክብሮት እጠይቃለሁ። ሌላው ደግሞ ለዚህኛውም ቻናል ለዛኛውም ቻናል ለምታሳዩት ድጋፍ እጅግ በጣም ነው የምናመሰግነው። ላይክ ሼር ማድረጉ እንዳይረሳ። ሰብስክራይብ አድርጋችሁ ቤተሰቡ ያለው ናችሁ ደግሞ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። እንግዲህ አሁን ከወንድማችን ጋር የተወሰነ ቆይታ ይኖረናል። ወደ እሱ እንሂድ። ሰላም ወንድሜ። ሰላም እንዴት ነህ? ስላገኘሁ ደስ ብሎኛል። እሺ እንተዋወቅ። እኔ ተመስገን እባላለሁ። እዚሁ እንግዲህ ቤቴ ነው። ይሄ መንግስት ቆንጆ ቤት አለ። አመሰግናለሁ። የመንግስት ሰራተኛ ነኝ። ዛሬ በእረፍት ቀን አለኝና እናንተን አንዳንድ ነገሮችን ሚዲያችሁን ስለምከታተል አንዳንድ መረጃዎችን ልስጣችሁ ብዬ የግል ጉዳይ ቤተሰብ ጉዳይ ነበረኝና ለዛ ነው የጠራኋችሁ። እሺ እንግዲህ አምናን ስለጠራን ደስ ብሎናል። በእኔም በስራ ባልደረቦችም ስም እናመሰግናለን። እሺ አመሰግናለሁ። እኔም ያው ሚዲያችሁን በጣም ነው የምከታተለው። ብዙ ተመልካች ብዙ ተከታታዮች አሉት። ብዙ ሁኔታዎችን ብዙ ነገሮችን ግልጽ ስታደርጉ ለሰው መልስ ስትሰጡ ምናምን ያለው እና ጉዳዩን የኔንና የቤቴን ጉዳይ ወደ ሌላ አካል ከመውሰድ ወይም ደግሞ በሌላ ነገር ከሞከር በፊት በእናንተ በኩል መፍትሄ ካገኘ በሚል ነው እናንተን ተማምኜ እናንተን በመስጠር ሼር ለማድረግ የጠራኋችሁ። እናንተን በመስጠርና በሁኔታው ይዛችሁ እንደምትጨርሱት ተስፋ አደርጋለሁ። ምንም ችግር የለም። ያው እንዲህ ነው እንደዚህ ነው የምንሰራው ማለት አይጠበቅብኝም። ያው ስራችን ምክንያት ማለት ምስክር ስለሆነ ማለት ነው እና ነፃ ሆነ እኔም እንደ ወንድም አብሮኝ ያሉ የስራ ባልደረቦችንም ያው አብረን መንቀሳቀስ ስላለብን ነው ከነሱ ጋር ወደዚህ የመጣ ነውና እነሱንም እንደ ወንድም በማየት ነፃ ሆነ እስቲ ሐሳብን አጋራ። እሺ ምንም ችግር የለውም። ያው መረጃውን ልሰጣችሁ እስከጠራኋችሁ ድረስ ሁሉን ነገር እነግራችኋለሁ። ያው የኔ እና የቤቴ ጉዳይ እዚሁ ትንሽ አለመግባባቶች አሉ። ከባለቤቴ ጋር ባለትዳር ነኝ። ኦኬ ባለትዳር ነኝ እና ትንሽ አንዳንድ አለመግባባቶች ከጊዜ አንፃር ረጅም ጊዜ እየተፈጠሩ ስለሆነ ብዙም ቤት ውስጥ ኮምፎርቴብል አይደለንም። ያው ጀስት ግን አብረን ነው የምንኖረው። ባለቤቴም እንደዚሁ ስራ ላይ ነው ያለችው፣ መንግስት ሰራተኛ ነች። በትዳር ወደ 4 ዓመት ኖረናል። ከተዋወቅን ወደ 6 ዓመት እንደዛ ይሆነናል። ሁለታችንም የክፍለ ሀገር ልጆች ነን። ክፍለ ሀገር ነው አድገን እዚህ በትምህርት ጉዳይ መጣው። ከዛ እዚሁ ስራ ትምህርት እንደጨረስኩ ስራ ጀመርኩ። እሷም መጣ እዚሁ ኮሌጅ እንድትማር አደረኩኝ። ኮሌጅ ተማረች። ከዛም ወደ ስራ ገባን። ከዛ ከተጋባን አሁን 4 ዓመት ሆኖናል። ይህን 4 ዓመት ግን ያው በሰላም በፍቅር በደስታ አይደለም የኖርነው። ትንሽ ወጣ ያለ የአምስትነት ባህሪ ነው ያላት። ትንሽ ታስቸግራለች።
ለምን እንደሆነ ደግሞ ዛሬ ነገ ጠይቃታለሁ። ለምን እንደዚህ እስከመቼ ይሆናል? ያው እንተዋወቃለን። ከዛ በፊትም በተወሰነ ብያለሁ። ቤተሰቦቿን አውቃለሁ። ቤተሰቦች ጋር የአንድ አካባቢ ልጆች ናቸው። የአንድ አካባቢ ልጆች ነን። በዚህ ልክ በቅርበት አብሮ አደግ ባንሆንም ያው እንተዋወቃለን። ከቤተሰብ ጋር የቤተሰቦቻቸውን ዝና የቤተሰቦቼን ሁሉም ነገር ነው የምታወቀው። ያው ክፍለ ሀገር ስኮን እንደ አብሮ አደግ ነው የምታየው፣ የሩቅም ሰው ሆን ማለት ነው። ከዛ አንጻር ነው። ግን ያም ሆኖ ከዛ እንዳደገች ወይም ደግሞ እንደ ቤተሰቦች እንዳስተዳደጓ እንዳሳደጓት ወይም ደግሞ እኔም ለትዳር በቁም ነገር እንደፈለግኳት አልሆን ስለኝ ነው። አሁን 4 ዓመት ደግሞ ብዙ ነው። በዚህ 4 ዓመት ውስጥ ምንም እየተግባባንበትን ቀን ወይም ደግሞ በፍቅር ያወራንበትን ቀን አላስታውስም። ሞራክት የምታደርገው ትንሽ ወጣ ያለ የምታገኛቸው ሰዎች አብራቸው የምትውለው ስትጠየቅ የምትመልሰው መልስ ትንሽ ከምስትነት ባህሪ ወጣ ያለ ነገር ነው እና በልጅ የለንም እስቲል አልወለድንም። ለንውለድ ምናምን ስላት አይ አልፈልግም ነው የምትለው። ጊዜው አይደለም መውለድ አልፈልግም፣ ማን ከልጅ ጋር ይንከራተታል ምናምን ነው የምትለው እና ደስተኛ አይደለችም። ደስተኛ የሆነች እንደሆነች አያስታውቅባትም በትዳሯ ላይ። በጓደኞቿም ላስመክራት ሞክሬያለሁ። ቤተሰብ ጋር ከመድረሱ በፊት ያው ቤተሰብ ከሰሙ ይህን አይነት ነገር በተለይ የክፍለ ሀገር ቤተሰቦች ሆነው ይህንን መስማት አልተስማማንም አይነት ነገር ራሱ በጣም ከባድ ነው ለነሱ። እዛ እነሱ የሚያውቁት እዛ ተምረን ጨርሰን ስራ ይዘን በጣም ተመችቶን አዲስ አበባ እንደምኖር ሰው ነው የሚያስቡት። ትዳራችን ማለምንም ያለ ነገር አይመስላቸውም። እሷም በዚህ ልክ አያስታውቅባትም። ስለ ቤተሰብ ስታወራ ምናምን በጣም ስነስርዓት ያላት መስሏት መስላ ነው የምታወራቸው። ችግሩ ከአንተ ጋር ነው ማለት ነው? ችግሩ ከቤት ውስጥ ግን ያው ውጪ እንደምታሳየው አይነት እንደምትሆን አይነት አትሆንም ቤት ውስጥ። ለምን ብዬ ስጠይቃት ትክክለኛ መልስ የለም። አይ ይሄ ነገር እኮ እንደዚህ አይደለም፣ እስከ መቼ ነው የምቀጥለው ምናምን ስላት ምንም መስማት የመነጋገር በፍቅር የመመለስ አይነት ጉዳይ የላትም። ከፈለገች መውጣት፣ ከፈለገች መግባት፣ ከፈለገች ጓደኞቿን ጎረምሶች የሚሆኑ ሴቶቹ ይዛ መጣ እንደፈለጉ አብሮ መሆን። የሆነ ቦታ ሄዳለሁ አይደለም ሄጃለሁ ብላ ነው የምትናገረው። ልሄድ ነው የሚባል ነገር እንደዛ ነገር የለም። ከዛ ዛሬ ላመሽ ነው የሆነ ጉዳይ ገጥሞኛል ሳይሆን አምሽቶ መምጣት ነው የሷ። ስትፈልግ ትጠጣ፣ ምን ትበል፣ ምን ታደርግ፣ ይሄን እንደ ልቧ ነው የምትኖረው። እኔ ያው ለምን ይህን ነገር ከመቀያየም የሆነ ትዳር ከመፍታት ምናምን በዚህ ጊዜ ያው ስለ ቤታችን እንኖር በሚል ነው አብረን የምንኖረው። ሌላ ደግሞ የእህቷን ልጅ አስተምራታለሁ ብላ ይዛ መጣች። ከዛ ምኗት ነው የሰጧት። ልጅ ነች፣ ለትምህርት ደርሳለች። ከክፍለ ሀገር ነው። ከክፍለ ሀገር ያው ቤተሰቦቿ የሚያውቋት በጣም ጨዋ ልጅ ነች። ቤተሰቦቿ ጋር የኔም ቤተሰቦች እኔም ስለማልናገር ይህን እንደዚህ ሆንኩኝ እንደዚህ በደለችኝ ብዬ ውጭ ማውጣት ስላልፈለግኩና ስላላወራው እነሱም የሚያውቋት በሌላ አንግል ነው። እና የእህቷ ልጅ አስተምራታለሁ ብላ ይዛ መጣች። አሁን የመጨረሻ ኖርማሊ እስከ መቼ ይሄ ከዚህ ማለፍ የለበትም ብዬ ቀይ መስመር ነው ብዬ እናንተን የጠራሁበት ምክንያት ራሱ እኔም እሺ ብዬ በጣም ደስ ብሎኝ በቃ ልጅ ከሌለን ጊዜ ልውሰዳለች። 4 ዓመት አልፎ አሁንም እስቲ ትንሽ ጊዜ የልጅ ፍቅር እንኳ ከልጅ ጋር ስትውል ወይ የልጅ ቤት ስታገኝ የእህቷ ልጅ ስታይ እንደዚህ አይነት ነገር ከመጣላት ሞራል ከመጣላት ምናምን በሚል ነበር። ግን ሳየው አይደለም ለእህቷ ልጅ ማንም ሰው የሰው ልጅ እንደዚህ አያደርግም፣ እንደዚህ አያንገላታም። ለምን ብላት ልጅቷን በሌላ እስክብ በጣም ከምገባ በላይ ነው የምትበድላት፣ ከምገባ በላይ ነው የምትናገራት፣ የምትረግማት፣ የምትመታት፣ ምን የምትላት በጣም ትጮክናታለች። ኢቭን ልጅቷ ታጥቦላት እኔ አጥቤላት ነጻ ንጹህ ስትለብስ ደስ አይላትም። ለምን እንደዚህም እንደምታደርግ መልስ አትሰጠኝም። አንተ ምን አገባ? የእህቴ ልጅ ናት፣ የኔ ነች፣ ቤተሰቤ ነች፣ የኔ ደም ነች ምናምን ትላለች። እንደዛ እያደረገች ብዙ ኖርማሊ ለመናገር ከብዱ ነገሮችን በሕፃን ልጅ ላይ አይደለም የሚደረጉ ኖርማሊ ልሰሙ የማይገቡ ተግባራትን ድርጊት ነው የምታደርግባት። እና ከዚህ አንጻር ምን ይሻላል በሚል እናንተ ነው የጠራኋቸው። እሺ ቅድምም ብያለሁ፣ አምናን ነው የጠራህን። ስለዚህ ያው እኛ ጋር እንደ ፈጣሪ ፍቃድ እኛማ የተቻለንን አድርገን በመነጋገር የሆኑ መፍትሄዎች አይጠፉም። ግን አንዳንድ ጥያቄዎችን ልጠይቅህ። ማለት እንግዲህ 4 ዓመት ሙሉ የልጅ ጉዳይ አለ፣ በዛ ደግሞ ጊዜ ያስፈልገኛል ነው የምትለው እና ያንተ መልስ ማለት ያን ጉዳይ ስታነሳልህ ወይንም ያን መልስ ስትሰጥ ምንድን ነው ያንተ ሀሳብ የነበረው? የኔ ሀሳብ ያው ጊዜ መስጠት የሚልን እኔ ለራሴ መኖር ነው ፈልገው፣ ራሴን መሆን ነው ፈልገው። እስከ መቼ ነው የምትንከራተተው ምናምን ስትል እስቲ የእውነት ጊዜ አንሷት ነው ወይ
የስራ ጉዳይ የኑሮ አለመመቻቸት ነው ወይ እነግርሃለሁ። እዚህ ምንም እንትን አልነበረንም። ቤዝ ሆነን የተነሳንበት ሳይሆን በራሳችን ነው ተምረን መጠን እዚህ ኖረን እንደ ማንኛውም ተከራይ ቤት ይዘን ነው መኖር የጀመርነው። እስቲ ለራሷ ሴፍቲ ፈልጋ ነው ወይ መጀመሪያ የራሷን ምቾት ትንሽ ለማስቀደም ክፍለ ሀገርም ቢሆን በዚህ ልክ እንትን በምቾት ያደገች አይደለችም፣ የሁሉም ሰው እንደሚያውቀው ማለት ነው። እና እስቲ ትንሽ ራሷን ለማፍታታት እንደዚህ አይነት አስባ ነበር የመሰለኝ። እኔ መጀመሪያ በቃ ጊዜ ትውሰድ ራሷ ሪላክስ ታደርግ ታስብበት እያልኩኝ ነው እንጂ ሰው በልጅ ጉዳይ በቤተሰብ ጉዳይ ይህን ሁሉ ዓመት ኖሮ ወደ ፍቺ የሚሄድበት ጉዳይ ነው። ህጋዊ ባለትዳሮች ነን። ወደ ፍቺ የሚሄድበት በሌላ አካል እንትን የሚልበት በሽምግልና ስንት ጉዳይ ስንት ንክኪ ያደርጋል ሰው። አላደረኩም እስቲ ቆይ በሚል ነው ጊዜ ነው የሰጠው። ጊዜ ፈልጋለሁ እንደ ልቧ ስለምትናገር እንደ ልቧ ስለምትሆን በፈለገችበት ገብታ ስለምትወጣ ያልሰማኝ ወይም ደግሞ ገደብ ይኖረዋል ምናምን ብዬ ገደብ ከብዶኝ ሳይሆን በቃ እስቲ ቆይ እንተያይ የሆነ ጊዜ ይሄን ሁሉም አብረን መጠናል እንተዋወቃለን። ሰው ምን ይላናል? እዛ ያለው ደግሞ ያው ታውቃለህ ቅድም ነግሬሃለሁ ክፍለ ሀገር አካባቢ የትም የትዳር ነገር ይጠብቃል። የትዳር ነገር ይጠብቃል። ሞር እዛ ሲሆን ደግሞ በእነሱ አስተዳደግ ደግሞ ትንሽ ከባድ ነው። ያው ለምን ሆኖ እንደዚህ ከእነሱ አካሄድና አስተዳደጎች አፈንግጦ እንደወጣ ባላቅም እና እንደዚህ ነበር እንጂ ማንም እኔ ቤት እያለሁ እሷ ምሽታ ስትመጣ እኔ እዚህ እያለሁ ለማዝናናት ከሌላ ጓደኞቿ ጋር ከገሊት ጋር ወጣሁ ከገሊ ጋር ሄድኩኝ እዚህ ክፍለ ሀገር መሄድ እፈልጋለሁ ምናምን ብላ እንደዚህ ስታደርግ አንድ ባለትዳር ይህንን ቁጭ ብሎ የሚጠብቅ ሰው አለ ማለት አይደለም። ግን ዛሬ ነገ ይስተካከል ይሆን እስቲ መስመር የያዝ ይሆን እንደምንም በትዕግስት አስተካክለዋለሁ። ይህን ነገር አሁን ስራ ላይ ፎከስ እናደርግ የራሳችን ጉዳይ ላይ ልክ እንዳለችው ምናምን በሚል ነበር እንደዚህ ያልኩኝ። አሁን ደግሞ ቅድም አልኩ በቃ ወደ ስለ ልጅ ስናወራ ደግሞ አልፈልግም ነው የምትለው። ከዚህ በላይ 4 ዓመት ትንሽ ሆነ አይደለም ምንም አንሶን አይደለም። ያው ወልደን ማሳደግ እንችላለን ለራሳችንና ለልጃችን አንስ ሰዎች አይደለንም። አሁንም እኔ በፍቅርና በደስታ ነው ልጅቷ ስትመጣ በጣም ደስ ያለኝ። ያው የሷም የመለወጫዋ መስሎኝ ልጅቷም እዛ ክፍለ ሀገር ከምትሆን ህፃኗ ልጅም እዚህ ብትሆን ከኛ ጋር ጥሩ ነው። እንደውም ለልጅቷ እሷም ስለማይመቻት ሌላ ሞግዚቱን ላቀጥረንላት ኖርማሊ ትምህርት ቤቷን ተመላልሳ ብታድግ የሚል ደስታ ነበረን። ቤት ውስጥ እንድንተያይ ያው ቤት ይሞቃል ምን ይላል የሚለውን የእኛም ጭቅጭቅ ይቀንሳል፣ ሲኖር ጭቅጭቃችንም ይቀንሳል፣ ጨዋታም ይጨምራል በሚል ሀሳብ ነበረ። ግን እኔ ካሰብኩት ሙሉ በሙሉ ተቃራኒ ሙሉ በሙሉ እንደዛ ሲሆንብኝ አይ ከዚህ ማለፍ የለበትም። ለምን ያልኩበት ምክንያት ራሱ እዚህ ላይ ነው ልፈልግ ነው። እንግዲህ ብዙ ጓደኞች አሉ ከጓደኞቿ ጋር ብዙ ነገር ታደርጋለች ብለኛል እና ጓደኞቿን የማናገር ወይንም ደግሞ ከጀርባቸው ምን ስላለ ነው ምንስ እያደረጉ ነው የሚለውን ነገር ለማጣራት በግል አልሞከርክም? እሱን ቅድም አልኩ በቤተሰብ ጋር ሳይደርስ ወይም ደግሞ በህግ ጉዳይ ምናምን ሳንል በቅርብ ጓደኞቿ ያው መስጥሩ በተወሰነ ልክ ተጠብቆ በቅርብ ጓደኞቿ ላናግራት ሞከርኩኝ። ጀስት የሷ ጓደኞችም ከሷ ይዘለለ ወይም ደግሞ ከሷ በደንብ የተሻሉ ሆኖ አይደለም፣ ግን ጓደኛዎቿ ናቸው። ይሰማታል፣ ይስማማሉ፣ ይነጋገራሉ በሚል እንደዛ ያደረግኩኝ። ያው ነው ዞሮ ዞሮ የዕለት ዕለት ስናወራ እሺ በቃ አይ ይህ ነገር ተበላሽቷል፣ ይህ ነገር ስህተት ነበረ ምናምን ትላለች፣ እንባባላለን። የሆነ ቦታ ላይ ያው ሰው ነን እና በቃ ይህ ነገር ልክ አልነበረም ምናምን ብለን በግልጹ ስናወራ ልክ እንዳልሆነ ታውቃለች። ያንኑ ተመልሶ ነገም አክት ሲደረግ ግን ለምን እስከመቼ ከጓደኞቿ ከሷ የማይሻሉና የማያስተካክሏት ከሆነ ጓደኞቿ ጋር ጊዜ ማጥፋት እነሱ ጋር በእነሱ ማማከር ምን ማለት ተመሳሳይ ናቸው ማለት ይቻላል። ከዚህ አንጻር ነው አሁን የእነሱንም ጉዳይ ዝም ብዬ ቤተሰብ ጋር ሳይደርስ ደግሞ እናንተ ጋር ይደርስ ያልኩ እንጂ ቤተሰብ ጋር ብደርስ ኖርማል በቀላሉ መፍትሄ ሊያገኝ የሚችል ወይም ደግሞ በህግ ጉዳይ ባደርገው ይህ ነገር ቀላል ሊሆን የሚችል ጉዳይ ነበር። ከማፍረሱ መገንባቱ ይሻላል በሚል ነው። ግን ያው አንተ ቤተሰብ ጋር ደርሰህ ቤተሰብ ደግሞ ይጠብቃል የሆነ ተስፋ አለው ምናምን ልጅ ጥሩ ነገር ላይ ጥሩ ህይወት የኖረ ነው በሚል በተቃራኒው ይሄን ስትናገራቸው ምናልባት ሊሰማቸው ይችላል። በጣም ከዛ አንፃር ነው እና ምንድነው ልጅቱ ላይ ያላት ምክንያት ልጅቱ ላይ እንደዛ የመሆን እሺ ከአንተ ጋር አለመግባባት ተፈጥሮ ሊሆን ይችላል ህፃኗ ላይ እንደዚህ እንድትሆን ያደረገው እሱን ነገር ምንም ነው ያልገባኝ። እኔ ምንም ነው ያላወቅኩት። በራሷ ጠይቃ ነው ከዛ እህቷ ወስዳችሁ አስተምሮልኝ አላለችም፣ አልጠይቀቻትም፣ አልለመነቻትም። ባለቤቱ ናት ሄዳ ያመጣችው ራሷ ልጅቷን ስጪን እኛ እናስተምራታለን እኛ ጋር ትሆን ምናምን ብላ ጠይቀች። እንደዚህ እናደርግ ስትለኝ እኔም በደስታ በጣም ነው ደስ ያለኝ። እሺ የተባባልን ከዛ ስጠይቃት እሷም አላንገላታቻትም፣ እምቢ አላለቻትም። ያው ልጇን ለእህቷ አሳልፋ ስትሰጥ ስለምታምን ኖርማሊ የኔንም እኔንም እንትን ብላ ስታወራኝ
በቃ ልጅ እናንተ ጋር ሆና እንድትማር ምናምን ስትለን በቃ በሰላም ነው የተነጋገርነው። ደስ ብሎን ነው ሄደን ስናመጣት እንደዚህ ተባብለን በጣም መርቀውን ደስ ብላችሁ ነው የሰጡን ቤተሰብ። ግን እዚህ ከደረሰች በኋላ ሙሉ በሙሉ ለምን እንደዚህ እንደሆነችባት ወይም ደግሞ ከመጀመሪያውኑ አቅዳ እንደዚህ ልትሆንባት የሆነ ነገር ኖሯት እንደዛ ታስብ ይሆን አላውቅም። ሀሳቡን በእሷ በኩል ነው የተነሳው። ካመጣቻትም በኋላ ሙሉ በሙሉ ተቀየረችባት። ለምንድን ነው ስላት መልስ የለም። የምትመለሰው መልስ በተቃራኒ ነው። እንድትብስባት ነው፣ ነገሩን የሚያባብስ ነው የሚያደርጓት። ኖርማሊ ቆንጥጣት ለምን ቆነጠጥሻት ካልኳት ሌላ ጥፊ ድገሚያት እንደማለት ነው እሷ ጋር ማለት ነው። እና ለእኔ ምንም ነው ያልገባኝ፣ ምንም ነው ያላወቅኩት ለምን እንደዛ እንደምትሆን። ይህንን ነው ሞረን የራሱ ማወቅ የፈለግኩኝ። እኛ ስለ ራሳችን ልጅ እናስባለን፣ እሷ ደግሞ አለም ማየቷን ራሱ አትፈልግም። እሺ ወደ እናቷ ትመለስ ስላት ጭራሽን እንድሰማባት ደግሞ አትፈልግም። በምን ምክንያት ትመለሳለች የምለውን እዛ አሳምና ደህና ሰው መስላ ስላመጣቻት ማለት ነው። ያን ምንም ማድረግ አትፈልግም። ለምን በዚህ ልክ ክፉ እንደምትሆንባት ቤት ውስጥ ነው። ትምህርቱን አስጀምራታለች ወይስ የለም? ትምህርቱን ጀምራለች። ግን ልጅቷ እንግዲህ ድንገት እንኳን እናቷ ስትደውልላት ወይ ደግሞ በስልክኛ ስናገናኛት ዝም በይ ነው፣ ምንም እንዳትናገሪ ነው የምትላት። ታስፈራራታለች፣ ብዙ እንትን ነው የምትልባት። ለምን እንደሆነ እኔም እንድትጠየቅ ነው፣ እሱን ነው ሞራው የምፈልገው። እሺ እንግዲህ ያው እንግዳ ነገር ነው ማለት ራስህ ፈልገህ ፈቅደህ ሂዳ መታ እንደገና የት ልጅ ማለት ያው የራስ ልጅ እንደማለት ነው። እንደዛ ነው እና ደስ አይልም ማለት ለመናገር የምር የምትለው ነገር ሆኖ ከሆነ እኛ መጀመሪያ ጥቆማችን እንቀበላለን። በራሳችን መንገድ ስናጠራ ነው እርግጠኛ ሆነው ስለሱ መናገር የምንችለው እና ምትለን ነገር እውነት ሆኖ ከሆነ በጣም አስቸጋሪ ነው። ስለዚህ ሁለት አይነት መፍትሄ አለ እኛ ጋር። አንደኛ ሜቢ የምትሰማ ከሆነ መረጋጋት የምችል ከሆነ ቁጭ ብለን እንድንማውራት ይቻላል ከባለቤት በምትመጣበት ሰዓት ጠብቀንም ሊሆን ይችላል። ስትመጣ ጠርተን እንደገና ተመልሰን መተንም እንደዛ ማድረግ እንችላለን። አይሆንም የምትል ከሆነ ደግሞ ወይ ካሜራም ልንሰጥ እንችላለን። ሁሉን ነገር ቤት ውስጥ የምታደርገውን ነገር ከአንተ ጋርም ልጅቱ የምታደርጋት ነገር ምናምን እሱን መከታተል የምንችልበትና እንድታስቆም ወይንም ደግሞ እንግዲህ ይሄ የህፃናት መብት ነው፣ ቀላል ጉዳይ አይደለም። ያን መጋፋት ስለሆነ እሱን በህግ እነዚህ መረጃዎች ይዘን በህግ እንድትጠየቅ ማድረግ እንችላለን። ይቻላል። በዚህ ልክ ብትጠይቋት ሁሉ እሷ ላውድ ነች የሆነ በዚህ ልክ ድብቅ ወይም ደግሞ የምትፈራ እንትን የምትል አይደለች። እንደ ልቧ ስለምትናገር እንደ ልቧ ስለምትሆን ተረጋግታ ልታወራ ትችላለች ማለት ነው። ተረጋግታ ማውራት ሳይሆን ፊት ለፊት ልትነግራችሁ ምን ልትልም ትችላለች። የምታደርገውን ግልጽ አድርጋ አውቄ ነው ምናምን ብትል እንኳ ምንም ነው የማይመስላት እሷ። በዚህ ልክ ኖርማል እሷ የምትመጣበትን መደወልን መጥራትም ይቻላል ወይ ደግሞ ግን አሁን ከነገርከኝ ነገር አንጻር ምናልባት ያመልስል የምትመላለሰው ከአንተ ጋር ነው ከኔ ጋር ይሆናል። ለእኛ ግን አሁን ትችላለች። እስቲ እንግዲህ እናያለን። ሜይ ቢ ወይ በካሜራ እናንተ ይሻላል በምትሉት ነገር የሚሻለው አሁን እንዳልኩ ለአንተ እንደለብ የምትናገር ምትል ትሆን ይችላል። እኛ አሁን ማናችሁ ሲባል ለኬለን ከሚዲያ ሰዎች ነው ብንል ስለ ሚዲያ ነገር ሲነሳ ምናልባት ልትሸፋፍን ትችላለች። ገብቷል። ቅድም እንዳልኩ ፊት ለፊት መመላለሱ ማውራቱ ከአንተ ጋር ሊሆን ይችላል። ውጭ ላይ እኮ ቅድም ብለሃል ቤተሰቦቿ የሚያቃጥሩ ሰው እንደሆነች ጸባይተኛ እንደሆነች ነው። ምናልባት እንደዚህ አይነት እኛ ጋርም ሲመጣ እንደዚህ አይነት መሸፋፈን መልክ የመስራት ነገር ሊኖር ይችላል። ስለዚህ የተሻለ የሚሆነው ካሜራው ይቻላል። ምናልባት ልጅቱን የምታደርገውን ነገር ይዘን ኢቨን ብንጠይቃት ወይንም ደግሞ በህግ ደረጃ ብንጠይቃት ማለት እኛ ራሱ ምን ማስረጃ አላችሁ? ስለዚህ በቃል ብቻ ስለማይሆን አንተ ልትሆን ትችላለህ። የቃል የጽሁፍ የሰነድ የቪዲዮ የድምጽ ሊያስፈልግ ይችላል። የህጉን ነገር ታውቀዋለህ መቼስ እና እንደዚህ አይነት ነገር ስለሚኖር የተሻለ የሚሆነው ካሜራው በትንሹ ማየት ይቻላል። ይህንን እሷና ልጅቷ ቤት ውስጥ በመሆኑበት ጊዜ ኖርማሊ ያው በቀላሉ የምታይ ነገር ነው። ያንን ለማድረግ ረጅም ሰዓት አይፈጅባትም። እሷ እንደመጣች ኖርማሊ ወይ እኔን ወይ ልጅቷን የሆነ ነገር ማድረግ ማናገር ምናምን ነው ስራዋ ስለሆነ በጣም ሲምፕል ነገር ትችላለች። እንደዛ ከሆነ እንዳልኩ ካሜራውን እንሰጣለን እንዴት መጠቀም እንዳለብን ምናምን። ከዛ ሁሉን ነገር በጥንቃቄ ምናልባት እንደማይታይ ቦታ እንትን እንድትለው ፈልጋለሁ። ችግር የለውም። እሺ አመሰግናለሁ። ውድ ተመልካቾች ያው የተባለውን ነገር ሰምታችኋል። በጣም ትንሽ ጥያቄ የሚፈጥር ነገር ነው። ራሷ ፈልጋ መታ እንደገና ደግሞ እንደዚህ ማሰቃየት እንደዚህ መበደል ተገቢ አይደለም። እሱ ካለን ነገር አንስተን ነው እና እኛ ያው የራሳችን መረጃ አጠናክረን ነው እርግጠኛ ሆነን መናገር የምንችለው። ስለዚህ
ያው እሱ የምተባበራለሁ ብሏል። ካሜራውን አስቀምጠን ከሱ ጋርም ያላትን ችግር ልጅቱን የምታደርገው ምክንያቱም በእርግጠኝነት ካሜራው ከዚህ በፊት ስለተጠቀምነው ብዙ ነገር ይዞልን መጥቶ ያውቃልና ካሜራውን ምን ይዞ ይመጣል አናቅም። እንግዲህ እናንተ አብሮነታችሁ ካልተለየን ካሜራውን አስቀምጠን እንሄዳለን። በቀጣይ መተን ደግሞ ካሜራው ምን ይዟል ለምንስ ነች ሴት እያደረገች ያለችው የሚለው የምናየው ይሆናል። እንግዲህ ካሜራማን ካሜራዎችን አዘጋጅና እንሰጣለን። አንቺ አለም አቤት አክስቴ ትረስጠራሽ ማሰሚ አይ አልሰማም ተኝቼ ነበር። ምን ያስተኛሻል? ምን ያጋድምሻል? ምንድን ነው የቆሻሻ ደግሞ እዚህ ጋር አታጸጅም እንደ ቤቱ አላየሁትም። ምን ልትሰሪ ነው ታዲያ? ቆሻሻ ካላየሽ ቆሻሻ ካላነሳሽ ምን እንደምትሰሪ ሂጂ አሁን በይ። ለእግሬ ውሃ ይዘሽ ነይ መጀመሪያ ይሄን ጫማ ይፍችልኝ። እባክሽ አትንቀርፈፊ፣ ቶሎ ቶሎ በይ። አንቺ ካልሲ ነው ነጠላ ጫማ አታመጭም እንዴ? ዝም ብለሽ ነው የምታወልቂው ጫማ? ሂጂ እሺ፣ በፍታሽ መጀመሪያ ጫማ ነው እንጂ ምን አይነት ልጅ ናት? ፈዛዘኝሽ ልስጠና አጥበሽ አታስቀምጪም ነበር ጫማ? ምንድን ነው ጫማው እንደዚህ ቆሻሻ ሆኖ? ቶሎ በይ አትንቀርፈፊ። ሂጂ ለእግሬ ውሃ ይዘሽ ነይ። ምግብ ሰርተሻል? አይ ምን ማለት ነው? አይ ማለት ገና አልሰራም። እስካሁን ምን ስትሰሪ ነበር? ምን ያጋድምሻል? ዳክሞኝ እንዲህ ተናንቀናል። ሳይክል ይምጣልኝ መጀመሪያ፣ ከዛ እናወራለን እኔና አንቺ። ሂጂ ታስጠላ። በእናታችሁ ቀዝቃዛ ሆኖ እንዴ የምታመጪ? ሂጂ ይዘሽ ወደዛ ሂጂ። ውሃ አታሞቂም እንዴ? ሰሚ ነይ እስኪ ውጭ፣ ወደዚህ ነይ ውጭ። ለምንድን ነው ያልሰራሽው ምግብ? ለምንድን ነው ያልሰራሽው? ተናገሪ። ደክሞኝ ነው ትያለሽ። ደግሞ ደክሞኝ ነው ትያለሽ። ደክሞኝ ነው ትያለሽ። ምንድን ነው? ለምን ምግብ አትሰሪ? ምን ስትሰሪ ነው? ምን ሰርተሽ ልትበይ ነው የመጣሽው? ምን ሰርተሽ ልትበይ ነው የመጣሽው? ምንድን ነው ልትሰሪ የመጣሽው? ሁለተኛ ይለመድሻል ወይ? ሂጂ እዛ ሂጂ፣ ግቢ ሂጂ። ዛቶች ከዛ ታስጠላ። ነይ አሽኝ። ነይ ድምፅሽ እንዳልሰማ ነግሬሻለሁ። አሽኝ ከዛ እዚህ አስታብሽ አስቀምጪ። ልብሴን አጥፈሽ ሰምተሽኛል አይደል? ደግሞ ስሚ፣ አሁኑኑ ምግብ ስሪ ነግሬሻለሁ። እንዳትቀመጪ። አንቺ እዛ ድምፅሽን ቀንሺ። ታስጠላ በእናታችሁ። እኔ እንደው ምን እንደምሻለኝ አላውቅም። ከምን አይነት ሰው ጋር ነው የምኖረው ግን ቤት ውስጥ? ዝም በይ ብዬሻለሁ። አንቺ ማዳግበሻል። ምን ታረጊ? ጭራሽ እማዬ ናፈቀችሽ? እንዴት ዋለሽ? ሰላም ነው? እንዴት ነሽ? አንቺ ዝም አትይ። ማን ነው? ይመለከታል። ማሚ አሰማኝም። ይመለከታል ወይ እንዴ? ለምንድን ነው የምታለቅሰው በዚህ ሰዓት? ምን አድርገሻት ነው? ምን አደረጋታለሁ? ምን ብለሻት ነው? ዝም ብላ ታለቅስ መቼ ይስሳል? በቆጣትስ ልጅ አይደለች እንዴ? ለምንድን ነው የምትቆጫት? እሱማ ሁሌ ነው የምትቆጫት። ለምንድን ነው የምታስለቅሻት? አይመለከትህም። የእህቴ ልጅ እኮ ናት። አንተ የሚያገባ ነገር አለ? አያገባህም። ይህቺን ልጅ ለማስለቀስ ነው ያመጣሻት? ታይ ግን ይሄን ነገር ስንት ቀን ነው ደጋግመሽ? በቃ ዝም በላይ። አይመለከትህም አልኩህ አይደል? ዝም በላይ። አያገባህም። በቃ በማያገባ አትግባ። የራስህን ህይወት ነው። ለምንድን ነው የማያገባ? በቃ ዝም በል። ህፃን ልጅ እኮ ነች። እና ብትሆንስ ህፃን ልጅ አይቆጣም? አእምሮሽ ለምን ወላጅ ተቆጥቶ ነው የሚያሳድገው ልጅ። ያንቺ ከፋ። ያንቺ ሁልጊዜ ነው እንደ የምትቆጪው? ስጋባ ስወጣ ሁሌ ማስለቀስ ነው እችን ህፃን። ለምን ነው የምታሰቃያት? አለመግባት አለመውጣት ነው። ጭራሽማ ሱብሶብሽ ከሌለውማ ምን እንደምታደርጊያት እራሱ። ዝም በል በቃ። ሌላ ወሬ እንዳታወራ እነግርሃለሁ።
ማሚ መቼ ስነ ስርዓት የለሽም። ነይ ምን ሆነሽ ነው? ነይ ምን ሆነሽ ነው? ምን አድርገሽ ነው? ሁሌ ነው የምታስለቅሽ። አንቺ ዝም በይ። ምን አደረገችሽ? ምን ለምን ነው የምታስለቅሽ? ምን ካላደረገችሽ? አንቺ ስነ ስርዓት ነው። ተረፊ ጂዛ ዞር በይ። ስነ ስርዓት የላትም። አትገባም። ከፈለግሽ የራስሽ መግባት ትችያለሽ። ዝም በይ እራስሽ። ምን አደረገችሽ? ፏርተሽ ተቀመጪ። አሁን አትችይብኝ። በቃ ዝም በይ። እኔ ከአንቺ ጋር ችግር ሰልችቶኛል። ጠፋችኋል። እዚህ ቤትማ ጭራሽ ባልፋችኋል። ትወጡ ነው። ትምህርት ቤት ሄደሽ አለሽ? ምግብ በላሽ? እሷማ ትበላለች። ምን ችግር አለው? እስቲ በእናትሽ ዝም በይ። እሷን ልጅቷን ላውራት። ዝም በይ እዛ። እሷማ ትበላለች። ምን ችግር አለው? ደግሞ ጭራሽ እሷም ትበላለች። በዛ ነው ያ ምን ችግር አለው? እኔ ሰርቼ አመጣለሁ። እሷ ቁጭ ብላ ትበላለች። አንቺ ሰርተሽ የቆሸሸ ስልክ እንኳን ከመሬት አታነሳም። ዝርክርክ አንቺ አታነሽም እንዴ? እሷ ደግሞ ቤቱንም ትጥራ። ዝም በል በቃ። አያገባህም። ለምን አታጸዳም? ምን ችግር አለው ብታጸዳ? አራት ይግፋለሁ። ምንም ግፍ አይደለም ይሄ። በቃ ሰርታ ነው መኖር ያለባት። ማንም ሰው ሰርቶ ነው የሚኖረው። እቺን ህፃን ልጅ ነው ሰርታ ነው መኖር ያለባት። እንደዛ ብለሽ ነው ያመጣሽው? እንደዛ ነው ያለችሽ? ማንም ሰው ሳይሰራ አይኖርም። አንተ ሲጀምር አያገባህም። የቤተሰብ ጉዳይ አትግባ። ያገባኛል። አያገባህም። ዝም በል። እንደዚህ ያላልሻትም እኮ አስተምራታለሁ፣ አሳድጋታለሁ። እኔ ጋር አያገባህም። ይሄ ቤተሰብ ጉዳይ አይመለከትም። ስለዚህ እንደፈለግሽ ትናገሪያለሽ፣ እንደፈለግሽ ታደርጊያለሽ። ከኔ አልፎ አሁን ደግሞ በህፃኗ ላይ አንተ ምን ተደረክ ደግሞ? ከዚህ በኋላ ምን ማድረግ ምን አማርሽ ደግሞ? ምንም አልተደረክም። በቃ ምን ቀረሽ ደግሞ? ሌላው ሪባን ተላለፈሻል። ሌላው ሪባን አወራሻል እኮ እኛማ ቆየን ከተላለፈ። በቃ ዝም አልኩሽ፣ አከበርኩሽ፣ ዛሬ ነገ አልኩሽ እንጂ ነው ወይስ ከዚህ የሚቀራሽ ጉዳይ አለ? እጅና ፊትሽ ታርበሽ እንደፈለግሽ እሺ፣ እጅ ውስጥ ታርበሽ አንቺ ምን ታደርጊ? የገዛ ሚስትህን እንደዚህ ትሪት አታደርግም። የሰው ሰው ዝም ብለህ ታሽቃብጣለህ። በማያገባ ማለት ነው። አንዱ ፈጣሪን ትሪት ሲሳል ልጅ የሰው ሰው አትባል። ዝም በል። የሰው ሰው ናት፣ እህት ናት አይደለችም። አያገባህም። እሺ ላንቺስ? እኔን ሳያገባኝ እሺ ተውኩኝ። ስለዚህ ያው ኦፍኮርስ ለዛም እያመርኳት ያለው ስለዚህ እግርሽን ታጥባለች። ያው እቺ ጻለች እሳቱ ላይ ምኑ ላይ ስቶቭ ላይ እንትን እየተንገላታች ታበስላለች። ምን ችግር አለ? አንቺ ትበያለሽ፣ ቤቱን ታጸዳለች፣ ምን ትላለች፣ ያለ አቅሟ ትቀዳለች፣ ትደፋለች። ከዚህ በላይ ምን ትስራ? ልገያ ታስበሻት እንዴ? ምን እንድትሆን ነው የምትፈልጊ? ከዚህ በላይ እቺ ልጅ በሽተኛ ብትሆን የሆነ ነገር ብትሆን እንዴ? ሰው እኮ ባንቺ አስተሳሰብ ሌላ ሞግዚት ቀጥሮላት ነው እንድትማር የሚያደርጋት። እንደዛ ብለሽ እኮ ነው ያመጣሽ። እኔ ሞግዚት ቀጥረህ አይደል እያኖርከኝ ያለኸው? ኦኬ ላንቺ ልቅጣርልሽ። በቃ ዝም በል ከዚህ በኋላ ሲጀምር እኔም ዝም በይ አላልኩሽም እኮ። እኔም ዝም በይ መባል ያለብሽ እኮ አንቺ ነበርሽ እንዴ። እኔ ልብሴን ልቀይር ካንተ ጋር ምስል መስመት ነው። ማሚ ታጠብሽ ነይ። ምን ሆነሽ ነው? ቅድም ስታለቅሽ ነበር። ውሃ ለምንድን ነው የምታመቂው? እግሯን አሙቂልኝ ብላ ምን ልታሳጥብ ነው ወይስ ለራሷ? አንቺ ነሽ የምታጥቢያት እግሯን? ምግብስ አንቺ ነሽ የምትሰሪው? ከዛ ምግብ ለምን አልሰራሽም ብላሽ ነው የደበደበችሽ? ሌላ ጊዜ እንደዚህ ነው የምታደርገሽ? ሁልጊዜ አንቺ እና ለምንድን ነው? ምን ሆነሽ ነው? እግሬን ጠቢ ቤቱንም ስታዘጂ ነበር። ለምን አታጸዳ ማለት ነው? እና ለምንድን ነው እሷ ስትኖር ምን ሆነሽ ነው ስለሽ ዝም ያልሽው? ምንም አልሆንኩም ያልሽው? እሷን ፈርተሻል? አትናገሩ እንደዛ እኔ እንዳውቅ አትፈልግም እሷ። ለዛ ነው ደብቀሽ የምታለቅሽው። አይዞሽ እዚህ ቁጭ ብላችሁ እየዶለታችሁ ነው። ትንሽ ግቢ ውስጥ ለምን ተጫውቱ ነገር ለምን አንተ በእናትህ ልቀቃት። የተነሽ ግቢ ቶሎ በይ። አንቺ ልጅ እረፊ፣ ስነ ስርዓት ይኖርሽ ልጅቷ። ልቀቃት። እዚህ ግቢ ውስጥ
ጠብቂ። አንተ ደግሞ ባታጨማልቃት ይሻላል። እሺ ነግሬሃለሁ፣ አታጨማልቃት። አትሰራም። ከዚህ በላይ መናገር አልፈልግም። እሺ ታይኛለሽ። አትሰራም። እሱን እናያለን። ምቶች ከሆነ የራስሽን መውጣት ይችላል። ዝም በይ አሁን ረድ። እሱን እንተያያለን። ዝም በል። እሱን እንተያያለን። አንቺ ደግሞ ቶሎ ምግቡን አብስለሽ ጠብቂ። አትሰርም። እሺ ማን የምታወጣውን አያታለሁ። ሰምተሽኛል አይደል? ስንመለስ እናወራለን። ወደ እናቷ ነው ማለሳት። እንደዚህ ያለሻት ነው። ወይኔ አምላኬ ምን ባደርግ ነው የሚሻለው? ማሚ ዳዊት ነይ። ምንም እንዳትሰሪሽ ትገለኛለሽ። ከመጣች ለምን አልሰራሽም? ትገርፈኛለች። እሺ በቃ እኔ እሰራለሁ እንጂ እኔ ቁጭ በይ። ችግር የለም። አይ እኔ አንቺ ቁጭ በይ፣ እኔ እሰራለሁ። ትቆጣኛለች። አይ ምንድን ነው የምትሰሪው ታዲያ? አሁን አንቺ ምግብ እሰራለሁ። ፍርፍር በቃ አብረን እንሰራለን። እሺ ቁጭ በል አንተ ደግሞ። እኔ እሰራለሁ። ቁጭ በል። ማሚ ስቶፍ እንዳለው ክሽሽ አጥፍቼዋለሁ። እንዳይዝሽ ደግሞ ኤሌክትሪኩን ገመዱን አትነካኪ። መጣሽማ ሰላም መጣክ? እንዴት ነህ? ሰላም ነው? እግዚአብሔር ይመስገን። ነግባ ሰላም ነው አለ። በእግዚአብሔር ብለናል። ሰላም ነው? እንዴት ነህ? ሁሉ ሰላም? አታደፍኳቸው? አይ ችግር የለውም። ደህና ናቸው አለ። እስቲ ምናልባት አዲስ ነገር ካለ በሚል ነው ማለት አንተ ጋር እንጂ የካሜራውን ሁሉንም ነገር እያየሁት ነበረ እና ደስ አይልም ማለት በተለይ ስፔሻሊ ደግሞ ከልጅቷ ላይ ስታደርገው የነበረውን ነገር ምናምን ቀጥታ ነበረ ሳይ ነበረው። ከአንተ ጋር ያው ባለፈውን ስለነገርከኝ አዲስ አልሆነብኝም። ከአንተ ጋር ጭቅጭቋ የቆየ ነው ብሎ ያደረ ነገር ነው። የህፃኗ ልጅ ደግሞ እንግዲህ አይታችኋል። በትንሹም ቢሆን ከዚህ የባሰ ነው እንጂ ከዚህ የቀነሰ አይደለም። ሌላ ጊዜም እንትን የምትላት ይኸው ልጅቷ ላይ በሌለውበት እንደዚህ ሁሌ እንደምታደርጋት ነው። በካሜራውም እንዳያችሁ ልጅቷ ስታወራኝ የነበረው ያው ከሷ ፊት አትናገረም። ትንሽ ችግሩ ምን ሆነሽ ነው ስትባል ከማልቀስ ውጭ ምንም እንደዚህ እንኳን እንደዚህ ያደረገችኝ አትልም። እሷ ሳትኖር ነው ለኔም የነገረችኝ። በካሜራው ታይታለች፣ ሞራ አይተዋል። እና ይሄን ያለው ነገር ነው። በጣም ያሳዝናል። አልተመለሰችም። ስትወጣ እያየኋት ነበር። ውጪ ጎረቤት ነው የምትሆነው። ችግሩ ነው። እሺ ህፃኗ ምናልባት ካለች ከእሷ ጋር እሷን ባወራት ካለች ትችላለህ። ጥራል። ማሚ ነይ። ሰው ላስታውቅሽ። ይታይ የኔ ቆንጆ እንዴት ነሽ? አለ ደህና ነሽ? ደህና። እኔ ባይሉ እባላለሁ። ያንቺን ማን ልበል? አለም ፀሐይ። ቆንጆ ስም አለሽ። ደስ ስትል ስርዓት ነው። ይታይ ደህና ነሽ? ደህና። እስቲ ስለ አክስትሽ ከተመስገን ጋር እያወራን ነበረ እና እስቲ ከአንቺ አንደበት ልስማ። አክስትሽ ምንድን ነው የምትልሽ? ምንድን ነው የምታደርግሽ? እግሬን ጠቢ ትላለች፣ ውሃ አሞቂ ትላለች፣ ምግብ ስሪ ካልሰራም ትመታኛለች። ካልሰራች ትመታሻለች? ሁሌን እንደዛ የምታደርገው? እሱ ባለ ሰዓት ነው ወይስ በሌለ ሰዓት? በሌለ ሰዓት። ብቻሽን ስትሆኚ? እንግዲህ እቺን ህፃን ልጅ ምግብ ስሪ ማለት ስሪ ማለቱ ብቻ አይደለም እኮ ከዛ በኋላ ያለው ነገር ነው። ምግብ አልሰራሽም፣ ለቤት ምን ፊት አላጸዳሽም፣ እግሬን ጠቢኝ፣ እግሯን ስታጥባት በቀዝቃዛ ውሃ እግሬን ነው። እሱም ፓርት እንደውም እያየሁት ነበርና እንደዚህ አድርጊ እንደዛ ብላችን ህፃን ልጅ ልጅ የምታከልሽ አስብ። አሁን መብራት ነው የምትጠቀሙት፣ ስቶቭ ነው። ምኑን ከምን መለየት ማችል ልጅ ናት፣ ትንሽ ልጅ ናት። የመብራት ጉዳይ ምንም አታውቅም። በዛ ላይ ደግሞ ከመብራት ካነሳዊ ክፍለ ሀገር ያደገች ልጅ ነች። ምንም እንደዚህ ስለ ስቶቭ ስለ ምናምን ነገር በዚህ እድሜዋ እንኳ የት የሚያደገ ህፃን ልጅ ተገቢ ነው ማለት ሳይሆን ምንም የምታውቀው ነገር የለም። ሰዓት ላይ ነው የምትንከራተተው። ምግብ ሰርታ አልጣፈጠም ድፊ ሌላ ስሪ ስትባል፣ ውሃ ቅጂ ስትባል ያላቅሟ ውሃ ስትቀዳ ሮቶ ስትጎትት ስትል አስብ እንግዲህ እቺን ህፃን ልጅ በዚህ ልክ ይህንን ግፍ መስራት እንደዚህ ማድረግ እኔ ስኖር በዚህ ልክ እንትን አይልም።
ልጅ እሷ ስታለቅስ ስገባ ታለቅሳለች። መንሰል የሆነ ነገር ስትሆን ምን ሆነሽ ነው ስላት አትነግረኝም ልጅቷ። አይ ምንም አልሆንኩም ነው የምትለው። ከዛ በሌለችበት ስጠይቃት ነው አይ እንዳትናገር እንዳይሰማ ምናምን ስለምትላት ደብቃ ነው እንደዚህ የምታደርገው። ስንት ሰውነቷ በላልሶ ስንት ገርፋት ስንት ምን ብላ እንዳታሳዩ ምናምን እያለቻት ነው እንደዚህ የምታሰቃየው። እና ምን እንደማደርግ ግራ ስለገባኝ ነው እንግዲህ በዚህ ልክ ነው የምታሰቃየው። በቃ ስራ ካልሰራሽ ትመታሻለች። እንጃ ተመልካቾች ምን እንደምል አላውቅም። ስለ አሁን ባለፈውም ካልከኝ ነገር አንፃር ራሷ ናት ሂዳያ መጣችው ራሷ ለምናን በስንት እንትን ብላ ነው አሳምና ምን ብላ እኔንም እሺ እንድትላት ብላኝ ነው እንጂ ማንም ወላጅ ማንም እናት ማንም አባት ልጁን ለሂዱ ለእናቱ ራሷን ሰው እንግዲህ ታውቃለህ የልጅ ነገር እና ከዚህ አንፃር ነው ልጅቷ የመጣችበት መንገድ እና እዚህ መጣ የኖረችበት ለእኔ ከአቅሜ በላይ ይሆናል። እንደዚህ ሆና ማየት አልፈለግም። የራሳችን ብዙ መናችን ነገር ብቀርብን ይሻላል። እናት አባት ያላት በስነ ስርዓት ማደግ የምትችልልጅ በስነ ስርዓት መማር የምትችልልጅ ተንከባክበን ምን ብለን ከዛ ከነበረ ሁኔታ በበለጠ ማስተማር ሲገባል ልብሷን አጥበን ምን ብለን ሞግዚት ቀጥረንላት እንትን ማለት ሲገባል እሷን ምግብ አልሰራሽም ምን አላልሽም ብሎ ሰዓት ላይ ማንከራተት ከኤሌክትሪክ ጋር እንትን ማለት ውሃ ማስቀዳት እግር ማሳጠብ በጣም ከባድ ኖርማል ከዚህ በላይ መታገስ ስለማልችል ነው እንደዛ ያልኩት። ያው እንዳልኩ እንደዚህ ነገሮች ደስ አይልም። ያው ፈልገህ እንትን ያልከው ነገር ነውና ሚጣይ እኔ ምን እንዳደርግልሽ ትፈልጊያለሽ? እናቴ ጋር እንድትወስደኝ ናፍቃኛለች። እናትሽ ጋር ልውሰድሽ? ናፍቃሻለች? ምንድን ነው ያሉ ጋጋታ? ምንድነው ካሜራ ቤት የሚሰራው? እንዴት ነው እኮ? እሱ እየቀረጸ ነው። እየቀረጸ ነው? ለምን እንደሚቀርጸው ቤት አትንካኝ። እሺ አልነካሽም ነው። ወደ ካሜራ ትጠጊ። ቁጭ በይ። ወደ ካሜራ ትጠጊ። ዝም በል አንተ። ምንድነው የሚሰራው ቤት ውስጥ? ምንድናችሁ? ማናችሁ? እሺ ለምን እንኳን ስነ ስርዓት ነው ከበሬ ነው የሰበሰብከው?